ሰላም ተማሪዎች በዛሬ ቪዲዮአችን የምንመለከተው ስክራምብል ፎር አፍሪካ እና በርሊን ኮንፈረንስ ምንድነው የሚለውን እንመለከታለን። ስለዚህ ስክራምብል ማለት ኢን ሴንስ ምንድነው ፓርቲሽን ኦፍ አፍሪካ። እነማን ናቸው ፓርቲሽን ያደረጉት? አፍሪካን አውሮፓውያን ናቸው። ራሳቸው የት ሆኖ ነው የት ቁጭ ብሎ ነው ይሄን ሴራ በአፍሪካ አህጉር ላይ ያሰሩት የሚለውን ነገር ማወቅ ያስፈልጋል። በርሊን ኮንፈረንስ ከዚህ ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ በርሊን ኮንፈረንስ የተካሄደው 1884 እስከ 1885 ድረስ የተደረገ ኮንፈረንስ ነው። ሶ በዚህ ዩኒት በዚህ ሳብ ቶፒክ ስቱደንት will be able to understand what does mean scramble for Africa means ምን ማለት ነው scramble for Africa። ሁለተኛ በርሊን ኮንፈረንስን ዲስክራይብ እናደርጋለን። ዲስክራይብ ማድረጋችን ብቻም ሳይሆን ፐርፐዙ ምንድነው? የበርሊን ኮንፈረንስ ፐርፐዙ ለምንድነው ሚቲንግ የተቀመጡት ስብሰባን ያካሄዱት አውሮፓውያን ለምንድነው? እና በዛም ደግሞ ሜጀር ኮሎኒያል ፓወሮች እነማን ናቸው? በአፍሪካ ሜጀር ኮሎኒያል ፓወር የምንለው አሉ። ሌላ የዚህ የኮሎናላይዜሽን ኢፌክቱ ሪዘልቱ ምንድነው? in the side of Africa በአፍሪካ ሳይድ ምን ይመስላል? So a scramble for Africa it refers to the rapid and aggressive competition among Europeans power to occupy and divide Africa አፍሪካን መከፋፈል ነው። ሌላ ምንም ታምር የለውም። ስለዚህ scramble for Africa ማለት ለኔ ይሄ ሀገር ይገባኛል፣ ለአንተ ይሄ ሀገር ይገባሃል ብለው ተስማምቶ እርስ በራሳቸው እንኳን እንዳይጋጩ አፍሪካን ሲከፋፈሉ አንዱ አውሮፓ ሀገር ከሌላው ጋር እንዳይጋጭ የተደረገበት ሁኔታ ነው። ሶ ይሄ ከመቼ ነው የጀመረው? ከ1880 እስከ 1914 ድረስ የነበረው ሲቹዌሽን ነው ማለት ነው ስክራምብል የተደረገው። ኔክስት ፖይንት ከዚህ ጋር ከስክራምብል ፎር አፍሪካ ጋር ተያይዞ የሚሄደው በርሊን ኮንፈረንስ ነው። the meeting ኦፍ በርሊን የጀርመን ዋና ከተማ ላይ አውሮፓውያን ተሰብስቦ በጀርመን ላይ አፍሪካን እንዴት አድርገን እንከፋፈላት፣ እርስ በራሳችን እንዴት አድርገን እንያዛት የሚለውን ስብሰባ ነው። የዚህ የበርሊን ኮንፈረንስ ዋና ዓላማ to regulate the partition of Africa peacefully። ምክንያቱም እርስ በራሳቸው መጋጫታቸው ስለማይቀር ለምሳሌ አንድ ሀገር ከያዘ አንድ አውሮፓ ሀገር ከያዘ ሌላውን ፍላጎቱ ሊኖር ስለሚችል በዚህ ስብሰባ ላይ ነው 38 አንቀጾችን በማዘጋጀት አፍሪካን የተከፋፈሉበት ሁኔታ ነው። without any inviting any person from African representative። ስለዚህ ይሄን ሲያደርጉ አውሮፓውያን አንድም የአፍሪካ ተወካይ አልነበረም በስብሰባ ላይ አንድም የአፍሪካ ተወካይ። አውሮፓውያን አፍሪካን ስክራምብል ለማድረግ ያስፈልጋቸው ምክንያቶች ምንድን ናቸው? what was the reason for scramble of Africa? so አውሮፓውያን አፍሪካን ለመቀራመት ሲፈልጉ የራሳቸው የሆነ ምክንያት አላቸው። እነዚህ ምክንያቶች ምንድን ናቸው የሚለውን ነገር እንመለከታለን። so what was the reason for the scramble of Africa? የመጀመሪያ reason it's what we call to control economy። የአፍሪካን ኢኮኖሚ ኮንትሮል ለማድረግ ነው። ሌላ ፖለቲካንም ጭምር ኮንትሮል ለማድረግ ነው። so ሚሽነሪዎች ወደዚህ የሚመጡት አንደኛው ይሄ ነው ማለት ነው። ሌላኛው ምክንያት why Europeans colonized Africa to control the raw materials። አፍሪካ ውስጥ ያሉ ጥሬ ዕቃዎችን ኮንትሮል ለማድረግ ነው። እንዲሁም ደግሞ በራሳቸው ሀገር ፋብሪኬትድ ሆኖ ፊኒሽድ የሆኑ ጉዶችን ለነዛ ማቴሪያሎች ማርኬት ፍለጋ ነው ማለት ነው። ስለዚህ አፍሪካን ኮሎናይዝ የማድረግ ዋና ምክንያታቸው ይሄን ይመስላል። ሌላ እርስ በራሳቸው ኮምፒቲሽን አለ። among European countries there was the competition to control Africa finally ሌላ ሪዝን የመጨረሻ ሪዝናቸው ምንድነው?
to control trade routes trade ሩቶችን ኮንትሮል ለማድረግ ነው። ስለዚህ the main reason European to control Africa or to colonize Africa, the first one is to what we call controlling economy, politics, and the missionary activity. Another one is raw material, ማርኬቶች ናቸው። ሌላ እርስ በራሳቸው ሽሚያ ነው። ፋይናሊ የትሬድ ሩቶችን ፖርቶችን ኮንትሮል ለማድረግ ነው ማለት ነው። ሶ በርሊን ኮንፈረንስ ሲደረግ ዋና ዋና ፖይንቶች ሜይን አክቲቪቲዎች ምንድናቸው የሚለውን ነገር ማየት በጣም አስፈላጊ ነው። ሶ መቼ ነው የተደረገው በርሊን ኮንፈረንስ? በርሊን የጀርመን ዋና ከተማ ነው። መቼ ነው የተደረገው? 1884 እስከ 1885 ድረስ ነው ማለት ነው። የዚህ ኮንፈረንስ ሊደሩ የጀርመኑ ቻንሰለር ኦቶማን ቢስማርክ ነው። ኦቶማን ቢስማርክ ይሄን ኮንፈረንስ ሊድ አድርጓል። አውሮፓውያን ጀርመን ላይ ያደረጉትን ማለት ነው። ሶ ኦቶማን ቢስማርክ should become the leader of this conference. and ሌላ የዚህ የበርሊን ኮንፈረንስ ዋና ዓላማው ምንድን ነው? አውሮፓውያን ጀርመን ላይ የተሰበሰቡት ለምንድን ነው? አፍሪካን ስክራምብል ለማድረግ ወይም ኮሎናይዝ ለማድረግ ለምን መሰብሰብ አስፈለገ? the main aim to meet in Berlin to avoid conflict among themselves. በራሳቸው በአውሮፓውያን መካከል የነበረውን ኮንፍሊክት ሶልቭ ለማድረግ ነው፣ ሪዞልቭ ለማድረግ ነው። ያ ማለት ምን ማለት ነው? ለምሳሌ አንዱ አውሮፓ ሀገር የሚይዘውን ሌላ አውሮፓ ሀገር ለመያዝ ስለሚመጣ፣ ስለዚህ አንተ ይሄኛው ነገር ያዝ፣ እኔ ይሄኛው ነገር ይዛለሁ የሚል ሐሳቦችን ለማስቀመጥ እና ለመስማማት ነው በርሊን ኮንፈረንስ የተደረገበት ዋና ዓላማው። ሌላ አፍሪካን ዲቫይድ ለማድረግ ነው። አንደኛ እርስ በራሳቸው መካከል የነበረውን ኮንፍሊክት ሶልቭ ለማድረግ ነው። ሁለተኛ አፍሪካን በፒስፉል ዌይ ዲቫይድ ማድረግ ነው ማለት ነው። ሶ ፓርቲሲፓንቶቹ እነማን ናቸው? ዴሊጌቶቹ እነማን ናቸው? የአውሮፓ ሀገራት በበርሊን ኮንፈረንስ 1885 እና 84 ላይ በተደረገው ኮንፈረንስ ላይ ፓርቲሲፓንቶቹ እነማን ናቸው? አሁን ለምሳሌ ብሪቴን አለች፣ ፍራንስ አለ፣ ጀርመን አለ፣ ፖርቹጋል አለ፣ ስፔን አለ፣ ቤልጂየም አለ፣ ኢታሊ አለ። እነዚህ በሙሉ የአውሮፓ ሀገሮች ናቸው። ዓላማው ለምንድን ነው? አፍሪካን ኮሎናይዝ ለማድረግ ነው። በጣም በሚገርም ሁኔታና በሚያሳዝን ሁኔታ አንድም የአፍሪካ ሀገር ፓርቲሲፓንት የለም ማለት ነው። none of African should become invited to participate in በርሊን ኮንፈረንስ። በዳይሬክትም ሆነ በኢንዳይሬክት ዌይ አንድም የአፍሪካ ሀገር ፓርቲሲፔት ያደረገበት ሀገር የለም ማለት ነው። ሶ የበርሊን ኮንፈረንስ ዋና ዓላማው ይሄን ይመስላል። ከዚህ ኮንፈረንስ በኋላ ህጎች ሴት ተደርጓል፣ ሩሎች ሴት ተደርጓል። እነዚህ ሩሎች ምንድን ናቸው? any country or any nation, European nation occupying African lands, it must be notified to others. ችግር እንዳይፈጠር፣ እርስ በራሳቸው መካከል ግጭት እንዳይፈጠር፣ አንድ አውሮፓ ሀገር አንድን አፍሪካ ሀገር ኮሎናይዝ ካደረገ ምንድነው ለሌላው አውሮፓ ሀገር ምን ያደርጋል? ኖቲፋይ ያደርጋል፣ ያሳውቃል ማለት ነው። ካላሳወቀ ሌላ አውሮፓ ሀገር መጥቶ ለመያዝ ስለሚፈልግ ይሄ ሌላ ችግር እንዳይፈጥር የተቀመጠው አንዱ ህግ ይሄ ነው። ሌላኛው ህግ በዚህ በርሊን ኮንፈረንስ ላይ የተቀመጠው ህግ ምንድነው? effective occupation and administration of dot of African countries. ኮሎናይዝ ያደረገበትን ሀገር ኮሎናይዝ ያደረገበትን ሪጅን ኢፌክቲቭሊ አድሚኒስተር ማድረግ መቻል አለበት አውሮፓ ሀገር። ኢፌክቲቭሊ ኮንትሮል ኦኩፓይ ማድረግ መቻል አለበት የሚል ህግ አንዱ ተቀምጧል ማለት ነው። ሌላ በዚህ ህግ ላይ በበርሊን ኮንፈረንስ ላይ የተቀመጠው ሌላ ዓላማ ምንድነው? the river Congo and Niger should be free from any control of European country. ምን ማለት ነው? በኮንጎ እና ኒጀር ወንዞች የመሸጋገሪያ ስለሆነ በማንም አውሮፓ ሂጅ መያዝ የለበትም፣ የትኛውም አውሮፓ ሀገር ፍሪሊ መጠቀም ይችላል የሚል ህጎች ተቀምጧል። ስለዚህ በዚህ በበርሊን ኮንፈረንስ በጠቅላላ 38 አርቲክሎች ናቸው።
አርቲክልስ የተቀመጠው። እያንዳንዱ አርቲክል የራሱ ህግ አለው ማለት ነው። ከነዛ ውስጥ የመጀመሪያው ለምሳሌ አንዱ ሀገር ሌላውን ሀገር ሲይዝ ለሌላው ማሳወቅ አለበት። የያዘውን ሀገር ኢፌክቲቭሊ ማኔጅ ማድረግ መቻል አለበት። ኮንጎ እና ኒጀር ሁለቱም ምን መሆን አለባቸው? ፍሪሊ ማንኛውም አውሮፓ ሀገር መጠቀም መቻል አለበት የሚል ህግ ተቀምጧል ማለት ነው። so what was the consequences of scramble for Africa? ምንድነው ውጤቱ? ስክራምብል ኦፍ አፍሪካ ከተደረገ በኋላ ውጤቱ የመጣው ነገር ምንድነው? ፖዚቲቭ ነው ኔጌቲቭ ኢምፓክት ነው? ኢን ሴንስ ለአፍሪካውያን ኔጌቲቭ ኢምፓክት አለው። ኔጌቲቭ ኢምፓክቱ ይበዛል። ለአውሮፓውያን ግን ፖዚቲቭ ኢምፓክት ነው ያለ ማለት ነው። ይሄን በደንብ ማወቅ ይገባችኋል። ሶ ፓርቲሽን ኦፍ አፍሪካ ሩል ሜድ ሆኗል። በዚህ አፍሪካ ላይ በዚህ በርሊን ኮንፈረንስ ላይ ህግጋት ተደንግጓል። አፍሪካውያን ሬዚስት ማድረግ ጀምሯሉ። ምክንያቱም ሃርሽ ሆነ ኮንትሮሊንግ ሲስተም ስለነበረ ኮሎናል ሩል እና ኤክስፕሎሬሽን ዲቪዥን ተፈጥሯል። ስለዚህ ይሄ የምትመለከቱት በምስሉ የምትመለከቱት ስዕል ምንድነው? ይሄ የአፍሪካ ማፕ ነው። ይሄ የአፍሪካ ማፕ በተለያዩ አውሮፓ ሀገራት ኮሎናይዝድ የሆነበት ቦታዎችን ነው የሚያሳየው። ስለዚህ ይሄ በርሊን ላይ ቁጭ ብሎ በርሊን ኮንፈረንስ ላይ ቁጭ ብሎ አፍሪካን ዲቫይድ ያደረጉበት ሁኔታን የሚያመላክት ነው የሚሆነው ማለት ነው። ሶ በዚህ ቪዲዮአችን የተመለከትነው ምንድነው? ስክራምብል ፎር አፍሪካ የዛሬ ቪዲዮ ኮንክሉድ ሲናደርግ ምን ማለት ነው? ስክራምብል ፎር አፍሪካ ማለት በአጭሩ አፍሪካን ከፋፍሎ መግዛት ወይም አውሮፓውያን አፍሪካን መከፋፈል የሚል ነገር የያዘ ነው ማለት ነው። ሌላ በርሊን ኮንፈረንስ ምንድነው? የበርሊን ኮንፈረንስ ዓላማው ምንድነው? ማን ነው ይሄን በርሊን ኮንፈረንስ ሊድ ያደረገው የሚለውን ነገር በደንብ አድርገን አይተናል። ሌላኛው ይሄ ስክራምብል ፎር አፍሪካ ወዴት ነው ያመራው? it's a full of colonization of Africa totally automatically አፍሪካ የምትባል አህጉር በአውሮፓውያን ኮሎናይዝድ እንድትሆን ያደረገበት ሁኔታ ነው ያለ ማለት ነው። ስለዚህ በዚህ ቪዲዮአችን ያየነው ሁለት ትልልቅ ነገሮችን አይተናል። አንደኛ ስክራምብል ፎር አፍሪካ ምንድነው? ሁለተኛ በርሊን ኮንፈረንስ መደረግ የተደረገበት ዋና ምክንያት ምንድነው የሚለውን ነገር በደንብ አድርገን አይተናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። አመሰግናለሁ።